በስተመጨረሻ ሰላም እንግዲህ ለደረጀ እውነቱን ነግሯለች ማለት ነው። የዳጣ እህት እና ወይም ደግሞ አሁን ላይ የተወለደው ልጅ የዳጣ ወንድም ወይም እህት ወይም ደግሞ ያንተ ልጅ ነው ብላ እውነቱን ነግሯለች። ይህንን ሲሰማ ደረጀ አሁን ላይ በጣም ደንግጧል ማለት ነው። ምክንያቱም ያላሰበው ነገር ነው የተፈጠረበት ማለት ነው። አሁን ላይ ሰላም እንደ ምክንያት ያቀረበችው ምንድነው ከዚህ በፊት የወለደችውን ልጅ ወይም ደግሞ የዛኔ ዳጣን እንደወለደቻት ወስደው ስለጣሏት ነው አሁን ላይ ሌላ ልጅ ፈልጋ ያንን ነገር ልታደርገው እየቻለችው ማለት ነው። ለዛም ነው ምክንያቷ ይሄ ነው ይመስለኛል። ነገር ግን አሁን ላይ ደረጀ በምላሹ እንግዲህ ሰላምን ያምናት ይሆን ወይስ ምን ሊዳት ይችላል ብላችሁ ነው የምታስቡት? ሰላም እስከዛሬ ድረስ የደበቀችውን እውነት አሁን ላይ እንግዲህ ምጧ ሊመጣ ስለሆነ ዞሮ ዞሮ ልትወልድ ስለሆነ አባቱ ማን እንደሆነ ማወቅ አለበት ብላ ነው ለደረጀ የነገረችው። ደረጃ አሁን ላይ እንግዲህ ይሄንን ከሰማ በኋላ በቀጣይ እንግዲህ ደንግጧል። አሁን ላይ እሷን እየቀለደች ነው እንዴ ሊላት ይችላል እንጂ አሁን ላይ በአንዴ ያምንላታል ብዬ አላስብም። እንዴት እንደዚህ ሊፈጠር ቻለ? ወይም ደግሞ እንዴት ይሄ ነገር እኔ እንደሆንኩኝ እንዴት ተፈጠረ? ያኔም በዛ ሰዓት እንዴት ይሁላ ነገር እኔ ሳላውቀው ይሄ ነገር ሊፈጠር ቻለ ብሎ ሊጠይቃት ይችላል ብዬ ነው የማስበው። ስለዚህ አሁን ላይ እንግዲህ ደረጀ በጣም ነው የሚያሳዝነው። አሁን ላይ የሰላም የአዲሱ የልጅ አባት ሌላ ሰው ይሆናል ብሎ ሲጠብቅ እሱ እንደሆነ የተነገረው። ስለዚህ ከባድ ነው። በደረጀ ቦታ ብትሆኑ እስቲ ደረጀ ምን ሊያደርግ ይችላል ብላችሁን የምታስቡት ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ዳጣ ክፍል 69 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 69 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ ይጀምሩ። አሁን ላይ እንግዲህ አማራጩ መሆን ያለበት ምንድነው? ሰላም ከዚህ ቤት መውጣት አለባት። አክስቴ ጋር ሄጄ ነው መውለድ የምፈልገው እንዳለችው አሁን ላይ ከዚህ ቤት የማትወጣ ከሆነ እንግዲህ ይሄ ቤት ሊፈርስ ነው ማለት ነው። በሷ ችግር ወይም ደግሞ በሷ ምክንያት ይሄ ቤት ሊፈርስ ነው። ስለዚህ አሁን ላይ እንግዲህ ከዚህ ቤት መውጣት አለባት ብዬ ነው ማስበው። በቃ አክስቷ ጋር ትሄድ፣ ይሄ ነገር ሳይነገር ሚስጥር እንደሆነ ቢታወቅ ይሻላል ወይም ደግሞ ዝም ቢባል ይሻላል እንጂ ይሄ ነገር ከታወቀና ወይዘሮ ማርታ ካወቀች በጣም ነው የምትናደደውም ደግሞ የምታዝነውም። እንግዲህ ትዳሩም ይቀጥል አይቀጥል አይታወቅም፣ ሊፈርስ ይችላል። ልጆቻቸውም እንግዲህ ከባድ ሁኔታ ላይ ሊሆኑ ይችላሉ። ስለዚህ አሁን ላይ እንግዲህ ሰላምን ወደ አክስቷ ጋር መላክ ይሻላል ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሌላ መፍትሄ ካላችሁ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። ሌላ ጉዳይ ደግሞ የሚሆነው እንደሚታወቀው አሁን ላይ አቢጌል የሰማችው ነገር አለ ወይም ደግሞ ያየችው ነገር አለ። ሰላም ለናታን ስትሰጠው ለናታን ያንን ወረቀት ደብዳቤ ስትሰጠው ስላየች አሁን ላይ በወይዘሮ ማርታ ፊት ማጋፈጧ ነው። አሁን ላይ ጭራሽ የደረጀ ሁኔታ እንግዲህ ወይዘሮ ማርታ አልጣማትም። ምክንያቱም ከሰላም ጋር ሲከራከር እዛ ውስጥ ስላየችና እንደገና ደግሞ አሁን ላይ ደረጀ እያለ ያለው የልጅና አባት መች ነው የምትነግሪኝ አሁን ንገሪኝ እያለ እያስጨነቃት ስለነበር ሰላምን የደረጀ ሁኔታ ግራ ገብቷታል። ለዛ ነው ወይዘሮ ማርታ በአቢጌል እንግዲህ እያቀሳሰረች ናታንን እየጠየቀችው ማለት ነው። ምክንያቱም አሁን ላይ አቢጌል ያንን መረጃ ወይም ደግሞ ያንን ደብዳቤ ሰጠችው ራሷን ልታጠፋ ቢሆንስ በማለት ያንን ደብዳቤ አውጥቶ ናታን ለወይዘሮ ማርታ እንዲሰጣትና ሁሉም ነገር እንዲታወቅ ፈልጋ ነበር ማለት ነው። አቢጌል በጣም ከባድ ሰው ነች። በወይዘሮ ማርታ ፊት ብትጋፈጠውም እንደገና ደግሞ ብታፋጥጠውም ናታን ምንም ነገር እንዳላየና ምንም ነገር እንዳልተቀበለ ነው የነገራት ማለት ነው። አሁን ነው እንግዲህ ናታን በጣም ጎበዝ ልጅ ነው የተመቸኝ። ምክንያቱም በቃ ሚስጥር ጠባቂ ነው። እንደገና ደግሞ ቃል አስገብተዋለች ይሄንን ደብዳቤ ከዳጣ ውጪ ማንም ሰው እንዳየው ለዳጣ ብቻ ስጥልኝ ስላለችው የራሱን ውሳኔና የራሱን ነገር ፈጽመዋል ብዬ ነው ማስበው። ስለዚህ አሁን ላይ አቢጌል በኔ በኩል ምንም አታመጣም ብዬ ነው ማስበው። በዚያ አካሄዷ ግን አሁን ላይ የናታን የደበቀውን ያንን ደብዳቤ አቢጌል ካገኘችው ሁሉንም ሚስጥር ስለምታውቀው ሰላም የዳጣ እናትና ዳጣ ደግሞ የአቶ ደረጀ ልጅ እንደሆነች ቤተሰብ እንደሆኑ ስለምታውቅ ያንን ካወቀች ደግሞ ለወይዘሮ ማርታ በመስጠት እውነቱን እንድታውቅ ወይዘሮ ማርታ ልታደርግ ትችላለች
ብዬ ነው ማስበው። ናታን በዚህ ጉዳይ መጠንቀቅ አለበት ብዬ ነው ማስበው። እንግዲህ ደረጀ የመሰለው ነገር ምንድነው? ስለ ዳጣ መስሎት ነበር መጀመሪያም ሰላም ለትነግረው ስትል ማለት ነው። ምክንያቱም አሁን ላይ ሰላም የተለየ እንክብካቤ ለዳጣ እያደረገችላት ስላየ ወይም ደግሞ እሷን አጠገቧ ባየቻት ቁጥር ትነግራታለች እውነቱን ወይም ደግሞ እኔ ነኝ እናትሽ ብላ ለዳጣ ትነግራታለች ብሎ ነው ዳጣን እዛው ሰላም ጋር እንዳትመለስና እነ ውሃን በእሷ ፋንታ እንዲሄዱ ለማድረግ የሞከረችው ማለት ነው። ነገር ግን ያ ሙከሯ የተሳካ አይመስለኝም። ማለት አሁን ላይ ሰላም የግድ እንግዲህ ዳጣን ነው የምትፈልገው። ዳጣን ብትሆን ሰላም ጋር መሄድ ትፈልጋለች፣ ብቻዋን እዚሁ መቀመጥ አትፈልግም። ነገር ግን አሁን ላይ ደረጀ በጣም ተናዱባታል። ከወይዘሮ ማርታ ተለይታ ሰላም ለምንድነው እኔን የምታናግረኝ? ምንድነው የተለየ ነገር አለ? ምክንያቱም ዳጣን ልጇ እንደሆነ ስለነገራት ከዚህ በኋላ ሚስጥር ሌላ ነገር የለም ብሎ አስቦ ነበር። እሱ አላሰበውም። እንግዲህ የልጁ አባት እሱ መሆኑን ስላላወቀና ስላላሰበ አሁን ላይ ሌላ ሰው ብሎ ጠብቆ ነበር። ነገር ግን እንዳልጠበቀው ነው የሆነው፣ ወይም እንደጠበቀው አልሆነለትም። በቃ ከባድ ነገር ነው አሁን ለሱ ለደረጀ ከባድ ነገር ነው አሁን የሰማው ማለት ነው። አሁን ላይ ወይዘሮ ማርታ በጣም ተጨንቃለች። ምክንያቱም ሰላም እንግዲህ ሌሊቱን ሙሉ እያለቀሰች ማደሯ ምንድነው ይዛ ነው ወይም ደግሞ ምንድነው እንደዚህ የሚያስለቅሳት ነገር፣ በጣም የተጨነቀችበት ጉዳይ ምንድነው የሚል ነገር ነው። አሁን ላይ ወይዘሮ ማርታ ከአቢጌል ጋር በዚህ ጉዳይ እያወሩ ባሉበት ሰዓት አቢጌል የምታነሳው ሐሳቦችና የምታወራው የምትመልስላት መልስ ለወይዘሮ ማርታ በጣም ከባድ ነው። ወይዘሮ ማርታ በሰላም ላይ እንድትጠራጠርና እምነት እንዳይኖራት እያደረገች ነው። ምክንያቱም ሰላም የሆነ የደበቀችው እውነት ሊኖር ይችላል ወይም ደግሞ የደበቀችው ነገር አለ እያለች ነው አቢጌል ለወይዘሮ ማርታ እየነገረቻት ሰላም የሆነ ነገር እንደደበቀችና በራሷ የያዘችው ሚስጥር እንዳለ ወይዘሮ ማርታ እንድታስብ ያደረገቻት የሚገኘው ማለት ነው። ናታን አሁን ላይ እንግዲህ በወይዘሮ ማርታ ባነሳችው ሐሳብ ላይ እርግዝናው ይሆናል ብሎ እንግዲህ ለማስቀየስ ሞክሯል። ማለት እሱም ምንም ነገር የሚያውቀው የለም ከተሰጠው ደብዳቤ ውጪ ማለት ነው። ያው ዳጣ አባቷ ደረጀ እንደሆነ ነው እንጂ ሰላም እናቷ እንደሆነች አሁን ላይ ዳጣ አላወቀም። ለዛም ነው እንግዲህ እንዲህ ያስጨነቃትና እንዲህ ያለቀሰችበት ጉዳይ ወይ እርግዝናው ይሆናል ብሎ የነገራት ማለት ነው። ለዛም ነው አሁን ላይ ግን አቢጌል እያቀሳሰረች ነው ያለችው። ናታን ከዚህ በፊት ሰላም የሰጠችው ደብዳቤ አለ። ያ ደብዳቤ ደግሞ የሆነ ፍንጭ ሊሰጠን ይችላል በማለት ለወይዘሮ ማርታ ብትናገርም ወይዘሮ ማርታ ደግሞ ናታንን በተደጋጋሚ ጊዜ እንግዲህ እየጠየቀችው ለማወጣጣት ብትሞክርም ነገር ግን ናታን እንግዲህ የተሰጠውን ቃል ምንም አልሰበረም፣ ምንም መናገርም አልፈለገም ማለት ነው። ለዛም ነው እንግዲህ ዝምታን የመረጠው። ለዛም ነው ለወይዘሮ ማርታም ቢሆን ያልነገራት ማለት ነው። አሁን ላይ ወይዘሮ ማርታ እንግዲህ የሚስትነት ጥግና የእናትነት ጥግ ያየንባት ሴት ነች። ምክንያቱም ሁሉም ነገር በጥሩ መልኩ ለማድረግና በጥሩ መልኩ ለማሰብ ነው እንጂ መጥፎ ነገር እያሰበችና መጥፎ ነገር እንዲሆን እያሰበች አይደለም። በቃ አሁን ላይ ሰላም እርግዝናዋ ስለሆነ ልትቆጣ ትችላለች፣ ልትበሳጭ ትችላለች ብላ ከማሰብ ውጪ እሷ ሌላ ነገር አላሰበችም። ማለት አሁን ላይ የልጁ አባት ወይ ደረጀ ነው ወይም ደግሞ ሌላ ሰው ነው የሚለውን ነገር በቃ እንደዛ ምንም አይነት አስተሳሰብ እስካሁን አላሰበችም። አሁን ነው እንግዲህ ደረጀ ጉድ የሚፈለው። ምክንያቱም እሱም በዛ ሰዓት ሰክሮ ስለነበር ራሱን ስለማያውቅ ነው ከሰላም ጋር እንግዲህ ያተኝቶ አሁን ላይ የተረገዘው ልጅ ማለት ነው። አሁን ላይ ደረጀ የዳጣን እውነቱን ሳይናገርና በይፋ ሳያስተዋውቅ እንደገና ደግሞ ሌላ አዲስ ልጅ መጥቶበታል። አሁን ሞለጇ ሰዓት ስለደረሰ ሰላምን እንግዲህ ምንም ሊላት ይችላል ብዬ አላስብም። አስወረጂውም ሊላት ይችላል ወይስ አይችልም? እሱ የሱ ምርጫ ነው። ምክንያቱም እሱ አሁን ላይ ከሰላም እንደገና ልጅ የማይፈልግ ከሆነና ይሄ ነገር ልጅ መወለድ የማይፈልግ ከሆነ ሊል ይችላል ብዬ ነው የማስበው። ምክንያቱም ወይዘሮ ማርታ እንዳሰማበት በጣም እየፈራና እየተጨነቀ ነው የሚገኘው። የዳጣ ሳያንስ ደግሞ እንደገና አዲስ ልጅ መጨመሩ ለአቶ ደረጀ ከፍተኛ ውጥረት ውስጥ ነው ያስገባው ማለት ነው። ስለዚህ አሁን ላይ ደረጀ እንግዲህ ሰላም ሁለተኛ ልጅ አርግዛለች። ስለዚህ ከሰላም ሁለት ልጅ ወልዷል ማለት ነው። ይሄንን ሚስጥርና ይሄንን ነገር መች ነው በይፋ ከቤተሰቦች ጋር የሚቀላቅላቸው? ሰላምን ለአሁኑ እንግዲህ ከዚህ ሀገር እንድትሄድና አክስቷ ጋር እንድትሄድ ሊልካት ይችላል ብዬ አስባለሁ። አሁን ላይ ምንም ሌላ አማራጭ ስለሌለው ማለት ነው። ነገር ግን ወደፊት እንግዲህ
ልጆቹን ካላስተዋወቀ ከባድ ነው የሚሆነው። ሁሉም ነገር መናገር አለበት ብዬ ነው የማስበው። ወይዘሮ ማርታን ብትሆን ከዚህ በፊት እንግዲህ ከደረጀ ጋር ባወራችሁ ሰዓት ሁሉም ሰው የራሱን የሆነ ሚስጥር አለው ብላ የደበቀችውም እሷም ሚስጥር ሊኖር ይችላል ብዬ ነው የማስበው። ያው አቢጌል ከአቶ ደረጀ ልትሆንም ላትሆንም ትችላለች የሚል እሳቤ ስላለ እሷም የደበቀችው ሚስጥር ስላለ ሁለቱም አሁን ላይ ይነጋገራሉ ብዬ ነው የማስበው። እስቲ እናንተ አሁን ላይ የደረጀ ምላሽ የሚሆነው የሰላም ከነገረችው በኋላ ምን ሊሆን ይችላል? ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ በዛሬው በዳጣ ክፍል ያላችሁንና የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ በእኔ በኩል የዛሬው አስተያየቴ እኔ መስል ነበር። ዳጣ ክፍል 69 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 69 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።